ጤና ይስጥልን አድማጭ ተመልካቾቻችን ከኢትዮጵያ ዜና አገልግሎት የዕለቱን አበይት ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። የኢትዮጵያ የአረንጓዴ አሻራ መርሃ ግብር የዱር እንስሳት መጠጊያና መኖሪያ የሚገኙበትን ወሳኝ ዕድል መፍጠሩን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። ልማትና ዲሞክራሲን ጎን ለጎን በማስኬድ ሁለንተናዊ ብልጽግናን ለማረጋገጥ በተሰሩ ዘርፈ ብዙ ተግባራት የላቀ ውጤት ተመዝግቧል ሲሉ የብልጽግና ፓርቲ ምክትል ፕሬዝዳንትና የዋናው ጽህፈት ቤት ኃላፊ አደም ፈርሃ ገለጹ። ቀዳማዊት እመቤት ዝናሽ ታያቸው ከአርሜኒያ ሪፐብሊክ ቀዳማዊት እመቤት አና ሃኮቢያን ጋር ፍሬያማ ውይይት ማካሄዳቸውን አስታወቁ። ኢትዮጵያ በሁሉም ዘርፎች ትክክለኛ የልማት ጎዳና ላይ እንደምትገኝ በኢትዮጵያ የእስራኤል አምባሳደርና የሥራ ዘመናቸውን ያጠናቀቁት የኦስትሪያ አምባሳደር ገለጹ። ኢትዮጵያ ለዓለም አቀፍ የብዝሃ ሕይወት ጥበቃ እያበረከተችው ያለው ሚና እጅግ ጉልህ መሆኑን የተባበሩት መንግስታት የብዝሃ ሕይወት ስምምነት አስፈጻሚ ጸሐፊ አስትሪድ ሾማከር ገለጹ። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ዮርዳኖስ አባይነ ነኝ። አብራችሁን ቆዩ። የኢትዮጵያ የአረንጓዴ አሻራ መርሃ ግብር የስነ ምህዳርን ደህንነት በመጠበቅ የዱር እንስሳት መጠጊያና መኖሪያ የሚገኙበትን ወሳኝ ዕድል መፍጠሩን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን 60ኛ ዓመት የምስረታ በዓል 60 ዓመታትን ለኢትዮጵያ የዱር ሕይወት በሚል መሪ ሀሳብ በአዲስ አበባ ተካሂዷል። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በዚህ ወቅት እንዳሉት ኢትዮጵያ ለዘመናት ያከማቸቻቸውን የዱር እንስሳት ጥበቃ ከትውልድ ወደ ትውልድ በማሸጋገር ከአፍሪካ ግንባር ቀደም እንደሚያደርጋት ገልጸዋል። የኢትዮጵያ የዱር እንስሳት ጥበቃ ባህላዊ ስርዓትም ከትውልድ ወደ ትውልድ የሚተላለፍበት አስደናቂ እሴት መሆኑን ገልጸዋል። የኢትዮጵያ የዱር እንስሳት መለያ የሆነው የዋሊያ አይቤክስ መመናመን አሳሳቢ ነው ያሉት ፕሬዝዳንቱ ይህንን ለመታደግ ሀገራዊና ዓለም አቀፋዊ ግዴታም አለብን ብለዋል። በአንዳንድ አካባቢዎች በአጉል ልማድና ኋላ ቀር አስተሳሰብ በመነሳት በዱር እንስሳት ላይ የሚደርሰው ጥፋት በማስቆም ጸጋዎችን አጥብቆ መያዝ እንደሚገባም አስገንዝበዋል። የኢትዮጵያ አረንጓዴ አሻራ መርሃ ግብርም የደረቁ ምንጮችንና ደኖችን በመመለስ ሸሽተውና ጠፍተው ለነበሩ የዱር እንስሳት መጠጊያና መኖሪያነት በመሆን እያገለገሉ እንደሚገኙ ገልጸዋል። ልማትና ዲሞክራሲን ጎን ለጎን በማስኬድ ሁለንተናዊ ብልጽግናን ለማረጋገጥ በተሰሩ ዘርፈ ብዙ ተግባራት የላቀ ውጤት ተመዝግቧል ሲሉ የብልጽግና ፓርቲ ፕሬዝዳንትና የዋናው ጽህፈት ቤት ኃላፊ አደም ፈርሃ ገለጹ። የብልጽግና ፓርቲ የብሔራዊ ገዢ ትርክትን ማስረጽና ተቋማዊ አቅምን በማጠናከር ላይ ትኩረት አድርጎ እንደሚሰራም አቶ አደም ፈርሃ ገልጸዋል። የብልጽግና ፓርቲ የ2018 በጀት ዓመት አፈጻጸም ግምገማና የ2019 በጀት ዓመት መሪ እቅድ የውይይት መድረክ በአዲስ አበባ እየተካሄደ ይገኛል። አቶ አደም ፈርሃ በመድረኩ እንደገለጹት ልማትና ዲሞክራሲን ጎን ለጎን ለማስኬድ ሁለንተናዊ ብልጽግናን ለማረጋገጥ በተሰሩ ዘርፈ ብዙ ተግባራት የላቀ ውጤት ተመዝግቧል ብለዋል። የ2018 በጀት ዓመት በተቋም ግንባታ በዲሞክራሲ ስርዓትና በልማት ስራዎች ጉልህ ውጤት የተመዘገበበት ዓመት ነው ሲሉም ገልጸዋል። በበጀት ዓመቱ ከፓርቲ ግንባታ አኳያ የብልጽግና አደረጃጀት በአሰራር በሰብአዊና ቁሳዊ ሀብት እንዲሁም በማስፈጸም አቅሙን አጠናክሮ የወጣበት ዓመት መሆኑን ጨምረው ተናግረዋል። በተጨማሪም ድርብርብ ተልዕኮችን በታቀደው መሰረት ማሳካት የቻለበት በጀት ዓመትም ነው ብለዋል። መላው ህዝቡ በእያንዳንዱ ተልዕኮ ላይ በንቃት እንዲሳተፍ በመደረጉ በባለቤትነት ስሜት ከብልጽግና ፓርቲ ጎን በመቆሙ ለዲሞክራሲ ስርዓት ግንባታ ጠንካራ መሰረት የጣለውን 7ኛውን ጠቅላላ ምርጫ መንታ ግቦች በላቀ አፈጻጸም ማሳካት ተችሏል ነው ያሉት። ቀዳማዊት እመቤት ዝናሽ ታያቸው ከአርሜኒያ ሪፐብሊክ ቀዳማዊ እመቤት አና ሃኮቢያን ጋር ፍሬያማ ውይይት ማካሄዳቸውን አስታወቁ። ቀዳማዊት እመቤቷ በማህበራዊ ትስስር ገጽ ባሰፈሩት መልእክት ከአርሜኒያ አቻቸው ጋር በተገናኙበት ወቅት በየሀገሪቱ እያከናወናቸው በሚገኙ ልዩ ልዩ ስራዎች ዙሪያ በጋራ መክረዋል። ሁለቱ ቀዳማዊት እመቤቶች ያደረጉት ውይይት እየተሳካ እና ፍሬያማ እንደነበርም ቀዳማዊት እመቤት ዝናሽ ታያቸው በመልእክታቸው አረጋግጠዋል። ኢትዮጵያ በሁሉም ዘርፎች ትክክለኛ የልማት ጎዳና ላይ እንደምትገኝ በኢትዮጵያ የእስራኤል አምባሳደርና የሥራ ዘመናቸውን ያጠናቀቁ የኦስትሪያ አምባሳደር ገለጹ። ኢትዮጵያ ተግባራዊ ያደረገችው ሀገር በቀል የኢኮኖሚ ማሻሻያ ለኢንቨስትመንት ምቹ ሁኔታዎችን መፍጠሩንም ጠቅሰዋል። ኢትዮጵያ ሁሉን አቀፍ ሪፎርም በማድረግ የጀመረችው ጉዞ በትክክለኛ የእድገት ጎዳና ላይ እንድትቀመጥ ማስቻሉንም ጠቅሰዋል። በኢትዮጵያ ላይ በተጨባጭ ኢንቨስት እያደረጉ ያሉ የኦስትሪያ ኩባንያዎች መኖራቸውን ጠቅሰው ይህንን ይበልጥ ማሳደግ እንደሚፈልጉም ገልጸዋል። ኢትዮጵያ የያዘችው ትክክለኛ የልማት ጎዳና ዓለም አቀፍ ባለሀብቶችን እየሳበ በመሆኑ ማሻሻያው ተጠናክሮ ሊቀጥል ይገባልም ብለዋል። በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ በበኩላቸው ኢትዮጵያ የምትከተላቸው የኢኮኖሚ ፖሊሲዎች ዓለም አቀፍ ትኩረትን እየሳቡ መሆኑን ገልጸዋል። ኢትዮጵያ የማክሮ ኢኮኖሚ ማሻሻያን እየተገበረችና ዲጂታል ስርዓትን እያስፋፋች መሆኑን ጠቅሰው ይህ ለአገሪቱ የኢኮኖሚ እድገት፣ ለኢኮኖሚያዊ ሽግግርና ከዓለም አቀፍ የኢኮኖሚ ስርዓት ጋር ለመቀናጀት እጅግ ጠቃሚ መሆኑንም ተናግረዋል። በርካታ የእስራኤል ባለሀብቶች በኢትዮጵያ ማክሮ ኢኮኖሚ ፖሊሲና በዲጂታል ስርዓት እየተሳቡ እንደሚገኙም ጠቁመዋል።
ኢትዮጵያ በኃይል በውሃና በሌሎች ቁልፍ ዘርፎች ባላት ፖሊሲ ትክክለኛ የልማት አቅጣጫዎች ላይ እየተጓዘች መሆኑን አረጋግጠዋል። ኢትዮጵያ ለዓለም አቀፍ የብዝሃ ሕይወት ጥበቃ እያበረከተችው ያለው ሚና እጅግ ጉልህ መሆኑን የተባበሩት መንግስታት የብዝሃ ሕይወት ስምምነት አስፈጻሚ ጸሐፊ አስትሪድ ሹማከር ገለጹ። የተባበሩት መንግስታት የብዝሃ ሕይወት ስምምነት አስፈጻሚ ጸሐፊ አስትሪድ ሹማከር ኢትዮጵያ የበርካታ ልዩ የእጽዋትና የእንስሳት ዝርያዎች መገኛና የብዝሃ ሕይወት ማዕከል መሆኗን ተናግረዋል። ሀገሪቱ ለዓለም አቀፍ የብዝሃ ሕይወት ጥበቃ እያበረከተችውም ያለው ሚና እጅግ ጉልህ መሆኑን ገልጸዋል። ኢትዮጵያ በዓለም ላይ በሌላ ቦታ የማይገኙ ብርቅዬ ዝርያዎች ባለቤት መሆኗን ጠቅሰው ይህ ልዩ የተፈጥሮ ቅርጽ ለኢትዮጵያ ኩራት ብቻ ሳይሆን ለመላው ዓለም ሊተመን የማይችል እሴት እንዳለው ተናግረዋል። ባለፉት 6 አስርት ዓመታት የተፈጥሮና የብዝሃ ሕይወት ቅርሶችን ለመጠበቅ ተቋሙ ላሳየው ቁርጠኝነትም አድናቆታቸውን ገልጸዋል። ሀገሪቱ የጥበቃ ቦታዎችን በሚገባ በማስተዳደር አደጋ ላይ ያሉ ዝርያዎችን በመታደግና በሰውና በዱር እንስሳት መካከል የሚፈጠሩ ግጭቶችን ለመቆጣጠር ያደረገችው ጥረት የሚበረታታ መሆኑንም አብራርተዋል። የተቀመጡ የብዝሃ ሕይወት ግቦችን ስኬታማ ለማድረግ ዓለም አቀፍ ማህበረሰብ የደን ሀብትን በመጠበቅ ዝርያዎችን ከአደጋ ለመታደግና ህገወጥ የዱር እንስሳት ንግድን ለመቆጣጠር የተፋጠነ እርምጃ መውሰድ እንዳለበትም አስገንዝበዋል። ዜናው አበቃ። ሰላም ቆዩ።